እግዚአብሔርን እጅግ አድርገን ባርካለን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር እንደገና እድል ስለሰጠኝ የእውነት በእናንተ መካከል የእግዚአብሔርን ቃል እንዳካፍል ይሄንን ፕሪቪሌጅ ስለሰጠኝ እግዚአብሔርን እጅግ አድርጌ ባርካለሁኝ። እድል ነው በእግዚአብሔር ቤት ቆሞ ማገልገል መቻል፣ ይሄንን የተከበረውን የእግዚአብሔርን ቃል ማገልገል መቻል። ስለዚህ በዚህ እድል በመጠቀም ዛሬ እግዚአብሔር አምላክ በልቤ ያስቀመጠውን ቃል በአንድነት እንከፋፈላለን። እግዚአብሔር በልቤ ያስቀመጠው ርዕስ በዚህ በጉልበትህ ሂድ የሚል ርዕስ ነው። በዚህ ላይ እግዚአብሔር በልቤ ያስቀመጠውን ይልቁንም ደግሞ በግል ሕይወታችንም ሆነ በዚች ቤተክርስቲያን እግዚአብሔር በዚህ ዓመት በአዲስ መንፈስ፣ በአዲስ ጸጋ፣ በአዲስ ክብር፣ በአዲስ መገለጥ እንድንወጣ እንድንገባ በልቤ ያስቀመጠውን ቃል በዚህ እግዚአብሔር ዛሬ በሚገልጠው ቃል አማካኝነት ወደዚህ ሕዝብ እንዳመጣ ልቤን ሞልቷል። ስለዚህ ይህን ነገር እንከፋፈላለን። አንድ ጊዜ በእግሮቻችን ተነስተን ቆመን የእግዚአብሔርን ቃል በአንድነት እናነባለን። መሳፍንት ምዕራፍ 6 መጀመሪያ ከቁጥር 1 እስከ 6 እና ከዛ ደግሞ ከ11 እስከ 16 እናነባለን። እንደገና እስራኤላውያን በእግዚአብሔር ፊት ክፉ ነገር አደረጉ። ከአዲሱ ትርጉም ነው ማነበው። በእግዚአብሔር ፊት ክፉ ነገር ፈጸሙ። እግዚአብሔርም ለምድያማውያን አሳልፎ ሰጣቸው። እነርሱም 7 ዓመት ገዟቸው። እስራኤላውያንም የምድያማውያን ኃይል ስለበረታባቸው በየዋሻውና በየምሽጉ በየተራራው ጥግ መሸሸጊያ ስፍራ አበጁ። እስራኤላውያን ዘር በሚዘሩበት ጊዜ ሁሉ ምድያማውያን፣ አማሌቃውያንና ሌሎች የምስራቅ ሕዝቦች መጥተው አገሩን ይወሩ ነበር። እነርሱም በምድሪቱ ላይ ሰፍረው እስከ ጋዛ ያለውን ሰብል በማጥፋት አንዳችም የእህል ዘር አያስተርፉም ነበር። የበግም ሆነ የከብት ወይም የአህያ መንጋ አይተዉም ነበር። ከብቶቻቸውንና ድንኳኖቻቸውን ይዘው ሲመጡ ልክ የአንበጣ መንጋ ይመስሉ ነበረ። ሰዎቹንም ሆነ ግመሎቻቸውን ለመቁጠር አዳጋች ሲሆን የሚመጡትም ምድሪቱን ለማጥፋት ነበር። ምድያማውያንም እስራኤላውያንን ችግር ላይ ስለጣሏቸው ይረዳቸው ዘንድ ወደ እግዚአብሔር ጮኹ። ቁጥር 11 የእግዚአብሔር መልአክ ኦፍራ ወደምትባል መንደር መጥቶ በአቢዜራዩ በኢዮአስ እርሻ ውስጥ የሚገኝ አንድ የባሉጥ ዛፍ ስር ተቀመጠ። የኢዮአስም ልጅ ጌዴዎን ምድያማውያን እንዳያዩት ደብቆ በወይን መጭመቂያ ውስጥ ወይም በወይን መጭመቂያ ስፍራ ስንዴ ይወቃ ነበር። የእግዚአብሔር መልአክ ተገልጦ አንተ ኃያል ጦረኛ ሰው፣ የድሮ ትርጉም አንተ ብርቱ ኃያል ሰው፣ ጽኑ ኃያል ሰው፣ እግዚአብሔር ከአንተ ጋር ነው አለው። ጌዴዎንም መልሶ ጌታ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ሁሉ እንዴት ሊደርስብን ቻለ? እግዚአብሔር ከግብፅ ምድር አውጥቶናል በማለት አባቶቻችን የነገሩን ታምራት የት አለ? አሁን ግን እግዚአብሔር ትቶናል፣ በምድያማውያንም እጅ አሳልፎ ሰጥቶናል አለው። በዚህ ጊዜ እግዚአብሔር ወደ እርሱ ዘወር ብሎ ሂድ፣ ባለ ኃይል እስራኤላውያንን ከምድያም እጅ ነፃ እንድታወጣ የምልክህ እኔ አይደለሁምን? ጌዴዎንም ጌታ ሆይ የእኔ ጎሳ ከምናሴ ነገድ እጅግ ደካማ፣ ከቤተሰቤም እኔ የመጨረሻ ነኝ። ታዲያ እንዴት እኔ እስራኤልን ላድን እችላለሁ አለ። እግዚአብሔርም በእርግጥ ከአንተ ጋር እሆናለሁ፣ ምድያማውያንም እንደ አንድ ሰው አድርገ ትመታቸዋለህ። ሃሌሉያ። በዚህ በጉልበትህ ሂድ፣ እስራኤልንም ከምድያም እጅ አድን። እኔ ከአንተ ጋር እሆናለሁ፣ ምድያምንም እንደ አንድ ሰው አድርገ ትመታቸዋለህ። ሃሌሉያ። እግዚአብሔር አምላካችንና አባታችን ሆይ በጌታችን በኢየሱስ ክርስቶስ ስም ስለዚህ ምሽት ስምን እጅግ አድርገን ባርካለን። ቃልህ እግዚአብሔር ሆይ ሕይወት አለው። ቃልህ ነገርን መፍጠር ይችላል። ቃልህ ያልነበረን ወደ መኖር ያመጣ ነው። ቃልህ እግዚአብሔር ሆይ በእውነት ፈጽሞ እስትንፋስ የሌለውን ነገር እስትንፋስ አበጅቶ ሕያው የሚያደርግ ነው። እግዚአብሔር የዘላለም አምላክ ሆይ ዛሬ በደረቁ አቅም ባጡ ፈጽሞ እግዚአብሔር ሆይ በተሰባበሩ ተስፋ የለንም ተቆርጠናል በሚሉ ነገሮቻችን በእኛም ነገር ላይ እግዚአብሔር ሆይ በእውነት ልትወጣ ይህንን ቃል ስለላክ በጌታ በኢየሱስ ስም ስምን እጅግ አድርገን ባርካለን። የምትናገርና የምትሰራ አንተ ነህ። አንተ ደግሞ ስትናገር ዝናብ ከሰማይ ወርዶ መሬትን ሳያረሰርሳት
ደግሞ እንድታበቅልና እንድታፈራ ሳያደርጋት ለበላተኛው መብል ለዘሪም ዘርን ሳትሰጥ ፈጽሞ አትመለስም እንደሚል ዛሬ የላከው ቃል እግዚአብሔር ሆይ የሚሰራው ነገር ስላለ ለሚበላ መብልን ለሚዘራ ዘርን እግዚአብሔር የዘላለም አምላክ ሆይ ለሁሉም የሚገባውን ነገር የሚያደርግበት ምሽት ስለሆነ በጌታ በኢየሱስ ስም ስምን እጅግ አድርገን ባርካለን። እግዚአብሔር ሆይ ከእኛ ጋር ስላለ በዚህ በጉልበት ሂድ ስላልከን በጌታ በኢየሱስ ስም እንባርካለን። ስለ ሁሉ ስም የተባረከ ይሁን። ቀርቶ ያለውን ጊዜ ሁሉ በእጅ አደራ አሳልፈን ሰጠን። በኢየሱስ ስም ጸለይን፣ አሜን። እግዚአብሔር አምላክ ይባርካችሁ። በዚህ በጉልበት ሂድ። ብዙ ጊዜ ይሄ ቃል እንደምናቀው ብዙዎች ስለ ጸሎት ይናገሩታል። ማለት በጉልበት ሂድ ሲል ተንበርክከህ በቃ የሆነ መውረስ ያለብህ ነገር አለ ብለው ይናገራሉ። which is good ወይም ደግሞ ሊሰራ የሚችል መገለጥ ነው። ነገር ግን በቀጥታ የዚህን መጽሐፍ ኮንቴክስት ስንመለከተው ስለ ጸሎት አይደለም የሚያወራው። ይሄንን ነገር መጽሐፍ ቅዱሳችንን አንድ በአንድ ስንመለከት በደንብ አድርገን እናያለን። በመጀመሪያ ምን እንደምናገር ልንገራችሁ። በመጀመሪያ ይሄ መጽሐፍ የተጻፈበትን የመጽሐፈ መጽሐፍንት ዳራውን 1-2 ደቂቃ ነግራችሁና ስለ እግዚአብሔር ጉልበት ነው ሜንሊ የማወራው እዚህ ስፍራ ላይ። ከዛ በኋላ ደግሞ በብሉይ ኪዳንና በአዲስ ኪዳን የእግዚአብሔር ጉልበት የተገለጠባቸው መንገዶችን ከተናገርኩ በኋላ በእኛ ህይወት ይሄ በጉልበት ሂድ የተባለው እግዚአብሔር ለጌዲዮን የተናገረው ነገር ለጌዲዮን ብቻ ሆኖ እንዳይቀር፣ ለምን ቢባል ለትምህርታችን ተጽፏል ሁሉም ስለተባለ እኛን እንዴት ነው የሚመለከተው፣ በእኛ ህይወት እንዴት ነው አፕላይ የምናደርገው የሚለውን ነገር እንመለከታለን። ኦብዘርቭ እናደርጋለን፣ ኢንተርፕሬት እናደርጋለን፣ አፕላይ እናደርጋለን ማለት ነው። የእግዚአብሔር የአምላካችን ስም የተባረከ ይሁን። በመጀመሪያ ይሄ መጽሐፍ የተጻፈበትን ጊዜ ስንመለከት ከ1350 እስከ 1014 ከክርስቶስ ልደት በፊት ለ336 ዓመታት ፈጽሞ በእስራኤል ላይ አንዳች ንጉስ በሌለበት በእነዚህ 336 ዓመታት ውስጥ የነበር ታሪክ እንደሆነ የመጽሐፈ መሳፍንት መጽሐፍ እንመለከታለን። ይሄ የመጽሐፈ መሳፍንት መጽሐፍ እንደምታውቁት ኢያሱ ወልደ ነዌ ከሚለው ቀጥሎና ከሩት በፊት ያለ መጽሐፍ ሲሆን ይሄ መጽሐፍ ኢያሱ ከሞተበት ጊዜ አንስቶ ሳሙኤል እስከሚሞትበት ጊዜ ያለውን ያጠቃልላል። በሳሙኤልም ወይም ደግሞ በነብዩ ሳሙኤል የተጻፈ መጽሐፍ እንደሆነ እናውቃለን። ምንም በቀጥታ ሳሙኤል እንደጻፈው የሚነገር ነገር ባይኖርም ይሄ ስፍራ በጣም የሚደንቃችሁ ገና ሲጀምር ኢያሱ ከሞተ በኋላ እስራኤላውያን ከከናናውያንን ለመውጋት ቀድሞ ማን ይውጣ ብለው እግዚአብሔርን ጠይቀው ምዕራፍ 1 ቁጥር 1 ላይ እንደጀመሩ እንመለከታለን። ምዕራፍ 21 ደግሞ የመጨረሻ ቁጥር 25 ላይ ደግሞ በዚያም ዘመን በእስራኤል ንጉስ አልነበረም፣ እያንዳንዱም ሰው መልካም መስሎ የታየውን ነገር ያደርግ ነበር ይላል። በጣም ይደንቃችኋል። ማለት የሚመራ በዚህ እንውጣ በዚህ እንግባ የሚል በሌለበት ነገር ግን የሚያስደንቁ ፓወርፉል የሆኑ ሰዎች የተነሱበት መጽሐፍ የእግዚአብሔር የአምላካችን ስም የተባረከ ይሁን። ሰው የወደደውን የሚያደርግበት ምንም የሚያስገድደው ነገር የሌለበት ብድግ ብሎ ወጥቶ አንዴ ፓስተሩ ገልመጥ ካደረገው እዚህ ጋርም እኮ አለ የሆነ ቸርች እኮ ብሎ የወደደውን ማድረግ የሚችልበት ቸርች ብቻ አይደለም፣ ምን ያገባዋል የክርስቲያኑ ደግሞ ኮሚኒቲ ብሎ ደግሞ ከፈለገ ደግሞ ናይት ክለብ ሊሄድ የሚችልበት የወደደውን የማድረግ መብትና ነፃነት፣ ምንም አይነት ነገር በስጋ የሚመጣበት ኮንሲኩዌንስ እንደሌለ የሚያስብበት በዚህ ዘመን እየሆነ እንዳለው ነፃ ነኝ፣ ይሄ አካላቴ የኔ አይደለ፣ የወደድኩትን ባደርግ እንደሚሉት በነፃነት ሰበብ የነፃነት ባርነቱ ሰዎች እየገቡ እንዳሉት ይሄ የመሳፍንት መጽሐፍም እንደዚህ ነበረ። በጣም የሚደንቃችሁ ፈጽሞ አንድም ሰው ሊመራ የሚችል የሌለበት። እንግዲህ አስቡ እስራኤሎችን ገና ከዘጸአት ጀምሮ ዘፍጥረት ላይ አብርሃምን፣ ዘጸአት ላይ ደግሞ ጀምሮ ከዘጸአት 3 ጀምሮ ሙሴን በመከተል የታወቁ ናቸው። ሙሴን ተከትለው ሄደው ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም ጨርሰው ኢያሱ ጋር ሲመጡ ሙሴ ሞተና ኢያሱ ደግሞ ተከትሎ መምራት ጀመረ። በመመራት የታወቁ ናቸው። ልክ ኢያሱ ከሞተ በኋላ ግን ማንም የሚመራ ሰው ጠፋ። ተዋግተው እንኳን እግዚአብሔር በሙሴ ቀጥሎም በኢያሱ የተናገራቸውን ወተትና ማር የምታፈልቀውን ምድር ከነዓንን ተብለው የተነገራቸውን እንኳን ለመውረስ
ገና ጸልየው ማን ይውጣ ብለው እግዚአብሔርን ጠይቀው እንጂ ፈጽሞ አንድ ሰው እገሌ በዚህ ተሰለፍ፣ በዚህ ውጣ፣ አንተ በዛ ተከላከል፣ አንተ በዚህ መክት የሚል ሰው የሌለበት መሪ የሌለበት ዘመን ነበረ። ይሄ በእንደዚህ አይነት ሁኔታ ሆኖ ሳለ ግን የሚያስደንቁ ዋሪየሮች የተነሱበት ሃሌሉያ ኢየሱስ ክርስቶስ ጌታ ነው። በጣም አስቸጋሪና ግራ የሚገባ ስፔሲፊካሊ እንደውም 21-25 ላይ ሰው መልካም መስሎ የታየውን የሚያደርግበት በዛ ሀገር ወይም ደግሞ በእስራኤል ምድር መሳፍንት የተባሉት ሰዎች በመሩበት ጊዜ መሪዎች አይደሉም። ዝም ብለው ይነሱና እግዚአብሔር ኃጢአት ሰርተው በግዞት ሲከታቸው እነሱን የሚያድን አንድ ሰው ብቻ ነው ዝም ብሎ የሚነሳው እንጂ ሪል ንጉሥ የሆነ መሪ ሆነ በዚህ እንውጣ በዚህ እንግባ የሚል የለም። የወደደውን ነው የሚያደርገው። እግዚአብሔር አለ ሲል አንዱ የለም ይላል። አንዱ ደግሞ እግዚአብሔር ይፈውሳል፣ አንዱ ደግሞ ዝም ብሎ ነው ዋሽቶ ነው ትንቢት ወይም ደግሞ መገለጥ አጥንቶ ነው የሚናገረው። የወደደውን ሰው የሚቀባጠርበት ወጥቶ እውነተኛ የሆነ ዜና የቱ እንደሆነ የማይታወቅበት ወጥቶ ሜንስትሪ ሚዲያውም ሰብሲዳይዝ በሚደረገው ነገር ተነርቶ የወደደውን የሚያወራበት፣ አንዱ ደግሞ ተነስቶ ሚኒስትሪ ሚዲያው የፈለገውን የሚያወራውን ነገር ሲያወራ ተመልክቶ እሱ ደግሞ ቲክቶክ ላይ ወጥቶ የፈለገውን የሚለፈልፍበት፣ የጠላውን አጠልሽቶ የሚያወራበት፣ እንደገና ደግሞ የመጨረሻ ደግሞ የተወደደውን ሰው የሆነ ነገር እንደነካው አድርጎ የሚናገርበት፣ ከዛ ደግሞ እጅግ በጣም አሰቃቂና ክፉ ነፍሰ ገዳይ የሆነውን መልአክ ክንፍ የቀረው መልአክ አድርጎ የሚያወራበት፣ ሰው የወደደውን ነገር የሚናገርበትና የሚያደርግበት ዘመን። እዛ ጋር አንዱ ቲክቶክ ሲከፍት እኔም ደግሞ ልክፈት ብሎ ይሯሯጥና ብዙ ቪወር እስካለው ድረስ ብዙ ማውራት የሚችልበት፣ ብዙ ቪወር ካለው ደግሞ የዛን አዘልሎ ሄዶ ደግሞ እያዘጋ እሱ በደንብ የሚደመጥበት እንደዚህ አይነት ዘመን ላይ ነበሩ እነዚህ ሰዎች። ነገር ግን በዛ ጊዜ በጣም የሚደንቃችሁ ለብዙዎች የመነሳት እድል እግዚአብሔር አምላክ ከፍቶ ነበር። የእግዚአብሔር የአምላካችን ስም የተባረከ ይሁን። በጣም ቻሌንጂንግ የሆነ ዘመን፣ ነገር ግን እግዚአብሔር በዛ በቻሌንጅ ውስጥ ብዙዎችን ታላላቅ ዋሪየሮችን ያስነሳበት። በምዕራፍ 1 ጀምረን እንኳን ብንመለከት ይሁዳ ወንድሙን ጠርቶ አብረን እንውጋ ብሎ ብዙ ታላላቅ ከተሞችን የወረሱበት። ከዛ ሲቀጥል እያንዳንዱ ስትመለከቱ እነ ካሌብ በ85 ዓመታቸው እግዚአብሔር ድሮ በ40 ዓመታቸው የተናገረውን የወረሱበት የሚደንቅ፣ እነ ዲቦራ የተነሱበት፣ እነ ባርቅ ፓወርፉል ሆነው ነገስታትን የደመሰሱበት፣ እነ ዮፍታሄ አስደናቂ ድል የነሱበት፣ እነ ጌዲዮን ደግሞ ተነስተው 3 ምዕራፍ ሁሉ ለነሱ እስኪነገር ድረስ የሚያስደንቅ 120 ሺህ የሆነውን ታላቅ የምድያም ሰራዊት በ300 ሰው ብቻ የደመሰሱበት፣ እነ ሳምሶን ጋር ሲመጣ በአህያ መንጋጋ ስንት ሺህ ሰው የጨረሱበት፣ ስንት ተአምር የተሰራበት የሚያስደንቅ መጽሐፍ ነው። የእግዚአብሔር የአምላካችን ስም የተባረከ ይሁን። ቻሌንጅ አለ፣ የጎደለ ነገር አለ፣ የተበላሸ ነገር አለ። ሁሉ እንደወደደው ያወራል። እግዚአብሔር አምላክ ለእኔና ለእናንተ ግን ኦፖርቹኒቲ ነው የሚለው የእግዚአብሔር የአምላካችን ስም የተባረከ ይሁን። እግዚአብሔር አምላክ ሊያደምቅ የፈለገውን ነገር ሊያደምቅ ሲፈልግ ጨለማ እየበዛ ይመጣል። የሚያስፈራ ነገር እየጨመረ ይመጣል። ይሄ ደግሞ ለእኔና ለእናንተ the biggest opportunity ነው። እግዚአብሔር በእኔና በእናንተ ያንን ነገር ሊገልጥ የእግዚአብሔር የአምላካችን ስም የተባረከ ይሁን። ይሄንን መብራት የወደድ ነው በየቦታው ያለውን ይሄም አይኔ ላይ የሚያንጸባርቀውን ፓውዛ የወደድ ነው ጨለማ ስላለ ነው። እስቲ ሁሉንም እናጥፋው። ተደነቃቅፈን ነው የምንሄደው። አንዳንድ ጊዜ በዚህ በጀርባ መብራት ሳይበራ አገባለሁኝ። የመጨረሻ ስልኬን ፈልጌ በባትሪ ካልሄድኩኝ ወንበር ልቅጭ የሆነ ነገር ያደናቅፈኝ ምንም የማውቀው ነገር የለም። እዚሁ ሲገባ እነዚህን መብራቶች ውበት የሰጣቸው ደማቅ ያደረጋቸው ደግሞ ስራቸውን ፓወርፉል ያደረገው ዋጋ ከፍለን ገዝተን እንድናመጣቸው ያደረገን ተንጠላጥለን የተቃጠሉትን እንድንቀይር ያደረገን ጨለማ ስላለ ጨለማው ነው ለእኔና ለእናንተ እውነተኛ የመገለጣችን ሚስጥር፣ የእውነተኛ ብርሃንነታችን ሚስጥር። የእግዚአብሔር የአምላካችን ስም የተባረከ ይሁን። እናንተ የዓለም ብርሃን ናችሁ እንደተባለ ብርሃንነታችን መገለጥ የሚችለው ጨለማ እየጨመረ ስለመጣ ነው። የእግዚአብሔር የአምላካችን ስም የተባረከ ይሁን። ቀድም እንደዘመርን ብዙ ጨለማ እኮ አለ። ጨለማው ይጥፋ እያልን በአራት ማዕዘን መቃወም ሳይሆን ጨለማው
ከብርሃኔ በላይ አይደለም እንላለን። የእግዚአብሔር ስም የተባረከ ይሁን። ህመም ሲመጣ የመጨረሻ የሚያቆራምጥ እንደው ካደው አትን በቃ እንደው አትቀበለው አላመመም ምናምን ሳይሆን ህመሜ ከመድኃኒቴ በላይ አይደለም። ሃሌሉያ። ብዙ ህመሞቻችን የእግዚአብሔርን ክብር ያየንባቸውን ቀኖች ሰጥተውናል። ብዙ ጨለማዎቻችን በብርሃን እንድንገለጥ አድርገውናል። የእግዚአብሔር ስም የተባረከ ይሁን። በእነዚህ ዘመናት ከተገለጠው አንድ ሰው ውስጥ ጌዲዮን የሚባል ሰው ነበረ። ሌላ የሰጣቸው ድል ተዋግተው የመውረስ ድፍረት እንዲያገኙ ነው ያደረጋቸው። ነገር እያስጨነቀ ሲመጣ፣ በጣም ጥብብ እያለ ሲመጣ፣ በጣም እየወጠረን ሲመጣ ሞት ነው አይደለ? እዛም ብሄድ የሚቀርልኝ ሞት ነው አይደለ የሚል ቦልድነስ ስፒሪት ውስጣችን ይፈጥራል። ታውቃላችሁ አይደለ? የመጨረሻ ችግር በሌለበት ሁሉ ነገር በሞላበት 16 ጫማ 72 ሱሪ ደግሞ 84 ደግሞ ቲሸርት ገዝተንላቸው በመናኖራቸው ልጆች መካከል ጭንቀት የተባለ ነገር አያውቁ። እኛ ግን መተን ጫማችን ተንሻፎ ሱሪያችን ተጥፎ መጣንና የሆነ ነገር ሲመጣ ምን ይሆናል ታዲያ እንላለን። ልጅ በሕፃንነቱ ቀንበር ቢሸከም መልካም ነው ታናይ ሰው የተባለው ለዚህ ነው። ቻሌንጆች እያጣበቃችሁ ስትመጡ ነገር እየተለጠጠ ሲመጣ እኔና እናንተን ቦልድ እያደረገን ይመጣል። ነገርን ሰብሮ የሚወጣ ነገርን ጥሶ የሚወጣ ክብር በእኔና በእናንተ መምጣት ይጀምራል። የእግዚአብሔር የአምላካችን ስም የተባረከ ይሁን። አለበለዚያ ውጊያን የማያውቅ ፈጽሞ ድንጉጥ ኮሽ ባለ ቁጥር ወየው አለቀልኝ የሚል ኪሱ በሳሳ ቁጥር ወየው ጠፋው የሚል የሆነ ወረርሽኝ መጣ በተባለ ቁጥር ደግሞ ፈጽሞ በቃ የመኖር ተስፋው የተቆረጠበት ፈሪና ድንጉጦች ሆነን እንቀራለን። ነገር ግን this is the opportunity ተዋግተን የመውረስ ድፍረት የምናገኝበት የእግዚአብሔር የአምላካችን ስም የተባረከ ይሁን። ሃሌሉያ። ታዲያ እዚህ ጋር ሲናገር በዚህ በጉልበት ሂድ ብሎ ሲናገር እግዚአብሔር የእግዚአብሔርን ጉልበት ነው እንጂ የተናገረው አንተ ሄደ የሆነ ነገር አድርግ አይደለም እያለው ያለው። የእግዚአብሔር ስም የተባረከ ይሁን። ይሄ የገባው ሰው ዛሬ እግዚአብሔር በመካከላችን የሚልከው ቃል የገባው ሰው ፈጽሞ ሊሸነፍ አይችልም። ለምን መሰላችሁ? እግዚአብሔር ተሸንፎ ስለማያውቅ ሌላ ካልኩሌሽን የለውም። ለምን ቢባል ያለው እሱ ገና ሲመጣ እንደዚህ ነው ያለው። የእግዚአብሔርም መልአክ ተገልጦ አንተ ጽኑ ኃያል ሰው፣ አዲሱ ትርጉም አንተ ኃያል ጦረኛ ሰው፣ እነሆ እግዚአብሔር ካንተ ጋር ነው። ሃሌሉያ። ይኸውላችሁ በዚህ በጉልበት ሂድ ከማለቱ በፊት እግዚአብሔር ጽኑ ኃይለኛ ሰው ይላል። የእግዚአብሔር ስም የተባረከ ይሁን። ለምን ቢባል ወዲያውኑ ተናገረ። እግዚአብሔር ካንተ ጋር ነው። የእኔና የእናንተ ጽናት ሃሌሉያ። የእኔና የእናንተ ጽናት ያለው በእኔና በእናንተ ብርታት ላይ ሳይሆን የእግዚአብሔር ከእኛ ጋር አብሮ ከመሆን ጋር ነው። ሃሌሉያ። ስለዚህ ደግሞ እግዚአብሔር ከእኛ ጋር ከሆነ እስቲ ጨርሱልኝ። ዋው ሃሌሉያ። ለዚህ ነው ሲናገር ማን ይቃወመናል ብሎ ብቻ አላቆመም። ወረድ አለና 38 ላይ ሲደርስ ሮሜ 8 ላይ ምን አለ? ስለዚህ በወደደን በእርሱ ከአሸናፊዎች ሃሌሉያ እንበልጣለን። አያችሁ፣ እኛ አሸናፊ ብቻ አይደለን፣ ከአሸናፊዎች የምንበልጥ የአሸናፊዎች አሸናፊ ነን። ለምን መሰላችሁ? አሸናፊ የተባሉ ራቁትነት፣ ረሃብ፣ ስደት፣ መከራ ብሎ ተናግሯል። ወረዳለና ደግሞ ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን ያለውም ቢሆን የሚመጣውም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሃሌሉያ። በዚህ ሁሉ ግን ብሎ ደስ የሚለው በወደድነው በርሱ ሳይሆን በወደደን በርሱ። ዋው! እኔና እናንተማ ፍቅራችን ከፍ ዝቅ ይላል እንዴ! የመጨረሻ ግለን በቃ በየሳምንቱ መጥቼ ካልጸለይኩ ያለውን እኮ በሳምንቱ 2 ጊዜ እንጸልይ ባካችሁ እየተባለን ያለን ዝቅ ከፍ ይላል። እኔም እንደዛው ነኝ። የሚገርማችሁ ነገር ግን ኃይላችን በወደድነው በርሱ ሳይሆን በወደደን በርሱ ስለሆነ የእግዚአብሔር ኃይል በእኔና በእናንተ ሁሉ ጊዜ ጽኑ ነው። የእግዚአብሔር ስም የተባረከ ይሁን። እንደዚህ ያለ ታዲያ ጌዲዮን ታዲያ ጌታ ወይ እግዚአብሔር ከኛ ጋር ከሆነ እግዚአብሔር ካንተ ጋር ነው ስላለው ማለት ነው።
ከሆነ ይሄ ሁሉ ነገር በእኛ ላይ እንዴት ሊደርስብን ቻለ? ደግሞስ አባቶቻችን የነገሩን ድንቅና ታምር ከግብፅ በድንቅ ያወጣን ታምር የት አለ ብሎ ሲናገር እግዚአብሔር በዚህ ጊዜ ይላል እግዚአብሔር ወደ እርሱ ዘወር ብሎ እንደዚህ አለው፣ ሂድ ወይም ደግሞ በዚህ በጉልበት ሂድ እስራኤልንም ከምድያም እጅ አድን። ሃሌሉያ! አያችሁ፣ ራሱን ነው እግዚአብሔር በዚህ በጉልበት ሂድ ያለው። ብዙዎቹ ወገኖቼ ጌዲዮንን እግዚአብሔር በዚህ በጉልበት ሂድ እንዳለው በጣም የጸሎት ጊዜ እውነት ነው። አንደኛው ጉልበታችንን ስናቅ እግዚአብሔር መሆኑን ስናቅ ነው ጸሎት ምን ጨምረው ታውቃላችሁ አይደለ? በዛ መንገድ ከተረጎም ነው በጣም ትክክል ነው። ለምን መሰላችሁ? ጉልበቱን ያወቀ ሰው በደንብ ጸሎት ነው የሚያበዛው። ለምን ቢባል የቱ ጋር ቻርጅ እንደሚደረግ ገብቶታል። በትክክል ቻርጅ ስልካችን አልቆ እንደዚሁ ችግር የለውም እያለን ዋናው ኖ ቻርጅ የምደረግበት ጋር እየሄድኩኝ ሁል ጊዜ መሰካት መቻል አለብኝ። ጸሎት ለዚህ ነው ፓወርፉል የሚያደርገኝ። የእግዚአብሔር የአምላካችን ስም የተባረከ ይሁን። ታዲያ ኢዮአስም ይላል 6:11 ላይ የኢዮአስም ልጅ ጌዲዮን ምድያማውያን እንዳያዩት ደብቆ በወይን መጥመቂያ ውስጥ ስንዴ ይወቃ ነበረ። እንደዚህ አይነት ፈሪ የሆነ ሰው የወይን መጥመቂያ ማለት እጅግ በጣም ለደስታ ለፌሽታ እጅግ በጣም ሪላክስ ለማድረግ በደስታ ጊዜ የምትጠቀሙበት መጥመቂያ ነው። እሱ ግን ምድያማውያን መጥተው ገና ዘርን ሲዘሩ እየመጡ ምድያማውያን ዘራቸውን ሁሉ እያጠፉባቸው ከብቶቻቸው ምናቸውን ሁሉ እየመጡ እየገደሉም ደግሞ እየወሰዱባቸው መሄዱ ስለነበር ተደብቆ ለዕለት ጉርሴ ብሎ ነበር የሚኖረው። እግዚአብሔር ሲመጣ ግን ነገር ይለዋወጣል። የእግዚአብሔር ስም የተባረከ ይሆን። በዚህ በጉልበትህማ ብሎት እንዴት በወይን መጥመቂያው ስንዴ እየወቃ በራሱ ጉልበትማ ቢሆን በዚህ በጉልበት ይልሃል። በዚህ በጉልበትህ ያለው እግዚአብሔር አምላክ በእኔ ተነስና ውጣ እያለው ነው። በእኔ ጉልበት እኔ በምሰጥህ። ሃሌሉያ! ይሄ ሰው እኮ ይሄንን ሁሉ 120,000 ምድያማውያንን አጠፋ የሚለን መጽሐፍ ቅዱስ አንድ የራሱን ነፍስ ለማዳን ስንዴ ተደብቆ ይወቃ ነበር። ስንዴ ዳቦ የሚጋገርበት የዕለት እንጀራ ምሳሌ ሲሆን፣ ወይን ደግሞ በፌሽታ በደስታ ጊዜ ሪላክስ ለማድረግ የሚጠጣ ነው። ስለዚህ ያቺ የወይን መጥመቂያ በደናውና በሰላሙ ጊዜ ሁሉ ሰላም በነበረበት ጊዜ አቤት ኮንፈረንስ በኮንፈረንስ ጥቅጥቅ ብሎ ተጠጋጉና ተቀመጡ ምናም በሚባልበት ጊዜ የወይን መጥመቂያ የነበረች እሱ ኧረ ግድ የለም መበላውን አያሳጣኝ እያለ ስንዴ ይወቃባታል እሷ ቦታ ነው። እግዚአብሔር ግን መጣ። አንተ ጽኑ ኃያል ሰው፣ የእግዚአብሔር የአምላካችን ስም የተባረከ ይሁን። እስቲ እንደዚህ በሉ ራሳችሁን፣ እኔ ጽኑ ኃያል ሰው፣ እኔ ጽኑ ኃያል ሰው። ሃሌሉያ! አቤት እኮ ያለ ጉድለት በቤታችሁ ስትመለከቱ እንደዚህ ስንዴ እንደሚወቃው ሰው። አቤት ጽኑ ልብ ልንባል ቀርቶ ለራሳችን የማንበቅ እንኳን አገርን የሚያክል ነገር ማዳን አይደለም ያለንባትን ቤተክርስቲያን መጥቀም አይደለም ቤተሰቦቻችንን ሕይወት መለወጥ ለራሳችን የማንበቃ ልንሆን እንችላለን። እግዚአብሔር አምላክ ሲመለከት ግን ይላል አንተ ጽኑ ኃያል ሰው። ሃሌሉያ! እንደገና ሲቀጥል ምዕራፍ 7 ላይ ራሱ ብትመለከቱ እግዚአብሔርም ጌዲዮንን እንዲህ አለው፣ ምድያማውያንን በእጃቸው አሳልፌ እንዳልሰጥ አብረው ያሉት ሰዎች ብዙ ናቸው። እስራኤላውያን የገዛ ኃይላቸው እንዳዳናቸው በመቁጠር እንዳይታበዩብኝ። አይገርማችሁ? እንደውም እግዚአብሔር የኛን ኃይል ቅነሳ ነው የሚፈልግ። የኛ ገንዘብ ቅነሳ፣ የኛ ኃይል ቅነሳ። እስቲ ላሳያችሁማ ምዕራፍ 8 ቁጥር 10 ላይ በጦር ሜዳ ከወደቀው 120,000 ሰው ታጣቂ ሰራዊት የተረፈው ነበር ብሎ ይናገር። 120,000 ናቸው። የምድያም ሰራዊት 120,000 ናቸው። እነዚህን ሰዎች ስንት ሰው አገኘ ሊዋጋ ሲወጣ? 32,000 ሰው። 32,000 ሰው ሲያገኝ ቆይ ኧረ አትሊስት 60,000 እንኳን ከ120,000 በግማሽ እንኳን መቼም ሊያልቅልን ነው። በግማሽ መቼም አይቻልም ብሎ ሊያልቅልን ነው 60,000 እስኪደርስ ድረስ እስቲ አስገቡ ግዳጅ ምናምን ይጀመር ምናምን ብሎ የሆነ ሕግ ሊያወጣ ውትድርና ግዳጅ ምናምን ሊል ሲገባው እግዚአብሔር እንደውም በስቷል፣ ቀንስ ክብሬን የሚሻማ ነው። እግዚአብሔር ብዙ ልታበዙ ስትፈልጉ እያስቀነሳችሁ ያለው ነገር አለ፣ ክብሩን ሊገልጥ ነው። እያጠፋ እያወረደ ያለ ነገር አለ፣ እግዚአብሔር ክብሩን ሊገልጥ ነው። የተሞላ ነገር እየቀነሰ ነው፣ እግዚአብሔር ክብሩን ሊገልጥ ነው።
የሆነ ነገር እየተጓደለ ነው። እግዚአብሔር ክብሩን ሊገልጥ ነው። የእግዚአብሔር ስም የተባረከ ይሁን። እንዴት ይሄ ሁሉ ሰው እያለ ከ32,000 የፈራ የደነገጠ ብለህ መልስ። 10,000 ተቀንሶ 22,000 ሲቀር ወይኔ ጌታ ሆይ እንደውም ይሄን በስቷል እንደዚህ አድርግልኝ አለ። 300 ሰዎች ውሃ በእጃቸው እያፈሱ ጠጡ። የቀሩትም ሁሉ ለመጠጣት በጉልበታቸው ተንበረከኩ። እግዚአብሔር አሜዚንግ ዋሪየር የሆኑ መጽሐፍ ቅዱሳችን ምን ይላል? ተናጣቂዎችም ወይም ደግሞ ግፈኞች የሚለው ግፍ ለማለት አለ። ይናጠቋታል። ምን ለማለት እንደሆነ ታውቃላችሁ? እነዚህ ሰዎችም ከ22,000 አሁንም ቀንስልኝ በስቷል፣ ክብሬን ይሻማል። ብዙ ሲሆን ክብሬን አቤት ደመሰስ ነው እኮ አቤት አንድ ላይ እኮ ረመረም ነው ይባላል። አቤት አቤት ቤተ ክርስቲያናችን፣ አቤት ያገኘሁት ስራ፣ አቤት ያለኝ ዕውቀት እንዳለን እግዚአብሔር ቀንስ እግዚአብሔር አምላክ ይላል። እዚህ ጋር ታዲያ እንደገና 22,000 ሲደርስ በቃ እሺ በዚህ እንኳን ልሞክር እንዳይ አሁንም በስቷል ቀንስ። እግዚአብሔር ስትቀንስ ደግሞ ስትራቴጂ እነግርሃለሁ አለ። ምንድነው? እንደ ውሻ አጎንብሰው በምላሳቸው እየጨለፉ የሚጠጡትን መልስልኝ። ይሄ ቆፍጣን ያልሆነ ወኔ የሌለው ነው። ይኸውላችሁ ውሃ አያስፈልግም ለጦረኛ። እንደውም አንድ ስፍራ ላይ ውሃ አጥተው ሊሞቱ ይላል እኮ አይደል እንዴ? በነ ኤልሳ ዘመን ውሃ አጥተው ሰራዊት 3 ሰራዊት ሊያልቅ ውሃ ያስፈልጋል። ነገር ግን የሚያስፈልግን ነገር ተንሰፍስፎ የሚጠጣ ሰው ለድል የተዘጋጀ አይደለም። በእጃቸው በጉልበት ለመጠጣት በጉልበታቸው ተንበርክከው በእጃቸው የሚጠጡ ይኸውላችሁ ገንዘብ ያስፈልጋል። ብዙ ነገር እጅግ በጣም ያስፈልገናል። ነገር ግን ገንዘብ አናት ላይ አይደለም የሚቀመጠው። ትዝ ይላችኋል በሐዋርያት አናት ላይ ያስቀመጡት ነው የሚለው። እየሸጡ እያመጡ ምን ስር እስቲ እግር ስር በሉ። ኢየሱስ ጌታ ነው። ገንዘብ አስፈላጊ ነው። ነገር ግን ጭንቅላታችን ላይ እንድናስቀምጠው አይፈልግም። እውነተኛ ዋሪየር ገንዘብን እግሩ ስር የሚያስቀምጥ ነው። በገንዘብ የሚገዛ ሳይሆን ገንዘብን የሚገዛ ሰው እውነተኛ እንደ ጌዲዮን ዋሪየር ነው። እነዚህ ገና ለገና ጦረኞች ሆነው ውሃ አየን ብለው ሰውነታቸውን ሁሉ ረስተው እንደ እንስሳ እንዴ ውሃ አትንኩ ማን አለ? ጠጡ ውሃ ግን አትስገብገቡ ነው እኮ እግዚአብሔር እያለ ያለ። ጠጡ የማይስገበገቡ ብቻ ምረጥልኝ። እንዴት የሚደንቅ ነገር ነው። ጌዲዮንና ይላል ይኸውላችሁ እዚህ ጋር ስለ እግዚአብሔር ጉልበት ነው እስካሁን እያሳየዋችሁ ያለሁት። ጌዲዮንና 300ዎቹ ሰዎች ዮርዳኖስን ተሻገሩ ይልና ምንም እንኳን 8:4 ላይ ምንም እንኳን ቢደክሙ ወይም ድካም ቢሰማቸው ጠላቶቻቸውን ያሳድዱ ነበር። አሁንም 300ዎቹ እኮ እንዳልን እግዚአብሔር የሚደክሙ ነበሩ አለ። ደካሞች ፈጽሞ አቅም የሌላቸው ነገር ግን ያሳድዱ ነበር። የእግዚአብሔር የአምላካችን ስም የተባረከ ይሁን። ምንም እንኳን ቢደክሙ የሚያሳድዱ ነበሩ። የእኔና የእናንተ ማሳደድ ከኛ ድካምና ብርታት ጋር አይደለም የተገናኘው፣ ከእግዚአብሔር ማንነት ጋር ነው። የእግዚአብሔር የአምላካችን ስም የተባረከ ይሁን። ለዚህ ነው ዳዊትም ሲናገር አቤቱ ጉልበቴ ሆይ እወድሃለሁ፣ እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ መጠጊያና ታዳጊዬ ነው፣ ረዳቴ ነው አለ። ሃሌሉያ! ጉልበት የሚሰጥ ብቻ ሳይሆን ራሱ እግዚአብሔር ጉልበት ነው። አቤቱ ጉልበቴ ሆይ ሃሌሉያ! ለዚህ ነው እየገባው ፈጽሞ አያውቅም። በገና ደርድርልን ተብሎ ተጠርቶ ጥሩ የሆነ ትራምፕ እንደሆነ አላወቅም። በገና ሲደረድር ባላየው ስፍራ ከጀርባ ጦር ሊወረወር እንደሆነ አልገባውም። እሱ በገናውን ይደረድራል። እግዚአብሔር ነው ጉልበቱ፣ እግዚአብሔር ነው ጋሻው የሚያስመልጠው። ሃሌሉያ! በእግዚአብሔር የታመነ ስማርት መሆን አይጠበቅበትም። በብዙ ከኛ የበለጡ አውት ስማርት የሚያደርጉን በውጭ እንኳን በዓለም ስላሉ፣ እግዚአብሔር አምላክ ግን አውት ስማርት እግዚአብሔር አምላክን የሚያደርገው የለም። እግዚአብሔርን በልጦ የሚያሸንፈው የለም። በገናውን እየደረደረ አቤቱ ጉልበቴ ሆይ እወድሃለሁ እያለ እየደረደረ ሳውል አንድ ጦር ስቱ አንድ ሳይ ሄዶ ግድግዳው ስቅ ዳዊት በገናውን ይዞ ወደ ውጭ ሩጭ አላየም እኮ ምንድነው የተፈጠረው አልገባውም። ዳዊት ወደ ውጭ እንደገና ሌላ ጊዜ መጥቶ እንደገና ደግሞ ሽው
ዳዊት ሮጦ ወደ በረቱ እንደገና ወደ ገጠር ወዳለበት በጎቹን ወደሚያሰማራበት ስፍራ እዛ ጋር ሆኖ ሳኦል በክፋት ጦሩን ቢሰብቅ ከግድግዳ ጋር ነፍሴን ሊያጣብቅ ቢወረውርም ደግሞ ደጋግሞ ጋሻ ሆነልኝ ያንተ እጅ ቀድሞ አቤት ማዳን ይግነን ዙፋን። ሃሌሉያ! ዋው! ኢየሱስ ክርስቶስ ጌታ ነው። በእውነት ከብዙ ነገር ያስመለጠን ጌታ ስሙ የተባረከ ይሁን። እግዚአብሔር አለቴ ነው፣ ጋሻዬ ነው፣ የመዳኔ ቀንድና አምባይ ነው አለ። ሃሌሉያ! ከፍልስጤማዊውን ጋር ሲገጥም አንተ በተገዳደርከው በጭፍሮች ሁሉ አምላክ በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። ሃሌሉያ! ዋው! ጉልበት የገባው ጉልበት ማን ነው? እግዚአብሔር። ኢየሱስ ክርስቶስ ጌታ ነው። በብሉይ ኪዳን ካሌብን ቀደም በጥቂቱ ተናግሬዋለሁ። ሲታይ የ85 ዓመት ሽማግሌ ድሮ ገና ሙሴ የተናገረውን ሲናገር እስቲ እልል በሉ ተነስታችሁ እጆቹን ዘርግታችሁ ሲባል እልል ያለ ሁሉም እልል ብሎ ግን በምድረ በዳ ሲቀር እሱ ብቻውን የቀረ እድሜው ገፋ። 40 ዓመት ቃዴስን ምድረ በዳ ሲሽከረከሩ እድሜው እየገፋ 41 42 እያለ 61 62 71 72 81 82 ብሎ 85 ደረሰ። ፈጽሞ ግን እርሱ ጋር ግን ሲመጣ ዛሬም ጉልበታም ነኝ። ሃሌሉያ! ያኔ እግዚአብሔር በላከን ጊዜ ዛሬም እንደገና ጉልበታም ነኝ። ለምን? የጉልበቴ ሚስጥር ከኔ እርጅናና ወጣትነት ጋር የተያያዘ አይደለም፣ ከእግዚአብሔር ጋር የተያያዘ ነው። ያኔ በ40 ዓመታቸው ፈርተው እኛ በፊታቸው እንደ አንበጣ ነን ያሉ ሰዎች በፈሩበት ጊዜ እኛ ግን እንደ እንጀራ ይሆኑልናል እንዳልኩኝ ዛሬ ደግሞ የተነገረልኝን ስፍራ ስጠኝ። ሃሌሉያ! እግዚአብሔር በሙሴ የገባልኝን ስፍራ ስጠኝ ብሎ ለኢያሱ እንደተቀበለ በዚህም በመሳፍንት መጽሐፍ ላይ በመጀመሪያዎቹ ምዕራፎች ላይ የተነገረውን እንደወረሰ እንመለከታለን። ደግሞ ጳውሎስንም ስንመለከት እኔ ደካማ ነኝ አለ። 3 ጊዜ ለመንኩ እግዚአብሔርን ከኔ እንዲወስደው ለመንኩኝ። ነገር ግን እግዚአብሔር በቃ እንግዲህ እስቲ አሁን እጅን ዘርጋና ይወጣል ከውስጥ ይሄ ድካም ምን እንደሆነ አልታወቀም። የሥጋዬ መጎሰመን የተሰጠኝ አለ። እጅግ በጣም ፔንፉል የሆነ ነገር ውስጥ እንደሚያሳልፍ ብዙ ሰዎች ይናገራሉ። ምን እንደሆነ ግልጽ ስላልሆነ ግልጽ አድርገን መናገር አንችልም። አንዳንዶች ሰዎች ታሪክ የሚያውቁ ከባድ የሆነ የአይን ህመም ነበረበት ብለው ይናገራሉ። አንዳንዶች በዛ እርግጠኛ ግን የሆነው ነገር ማንም የሚያውቀው የለም። ነገር ግን ይሄን ከባድ ነገር እግዚአብሔር መጣና 3 ጊዜ ስጸልይ ሰማይና ምድር የገለባበጠ እስከ 3ኛ ሰማይ የተነጠቀ ሰው ሲል ጸጋዬ ይበቃል። ሃሌሉያ! ጸጋዬ ማለት የኔ ኃይል በአንተ ማለት ነው ትርጉሙ። ጸጋዬ ማለት እኔ በአንተ ስሰራ ማለት ነው። የእግዚአብሔር የአምላካችን ስም የተባረከው። ሰዓቴን ስለጨረስኩ በ2 ደቂቃ አንድ ነገር ተናግሬ ልጨርስ። እዚህ ጋር ታዲያ ይሄ ኃይል በእኛ እንዲገለጥ ምን እናድርግ? መልሼ ወደ ኦሪጂናል ቴክስቱ ላምጣችሁ፣ ወደ ጌዲዮን ምን አለ ይላል ቁጥር 14 ላይ እስራኤልን ከምድያም እጅ አድን። አቤት የእግዚአብሔር ኃይል እንዲገለጥ ለሰዎች መኖር ለሌሎች መኖርን ወይም ፓሽንን በመጀመሪያ እርግጠኞች እንዳለን እርግጠኞች ሁሉ ብዙ ጊዜ ኃይላችን ሽምድምድ የሚለው እኔው በኔው እኔው ከኔው እኔው ለኔው እያልን ስለምንኖር ነው። ይሄን ነገር ታውቃላችሁ? እዚህ ጋር እስራኤልን ከምድያም እጅ አድን። እነሆ ምን ብያለሁ? ልክ ያለው ይዘው ተቀመጥ አይደለም፣ ልክ ያለው እግዚአብሔር። እውነተኛ ኃይል መገለጥ የሚጀምረው ጸጋን እንኳን ስትለምኑ አለ መጽሐፍ ቅዱስ ሲናገር ስለምን ለምኑ? ቤተ ክርስቲያንን ለመጥቀም ለምኑ። ሁሉ ነገር ሰልፍ ሴንተርድ ሆኖ እኔ ላይ ያተኮረ ስለሆነ ኃይል እየጠፋ መጣ። የሆነ ነገር ከተባለ እኔን ለማለት ፈልጎ ነው። ምስጋና ዛሬ ሲሰብ እኔን በቀጥታ እያየ ነበር። በቀጥታ እኔን አረ ኖ ሪሊ እግዚአብሔር እኔና እናንተ ለሰዎች እንድንኖር ይፈልጋል። እውነተኛ የእግዚአብሔር ኃይል በእኔና በእናንተ እንዲገለጥ። ሁለተኛ እንደዚህ ያለው ይላል ቁጥር 16 ላይ በእርግጥ እኔ ካንተ ጋር ሆናለሁ። ሁለተኛው ፕሬዘንስ ነው። በእግዚአብሔር ፕሬዘንስ መኑ። ለውጥ የሚያመጣው እውነተኛ ኃይል የሚሰጠን የእግዚአብሔር መገኘት ነው። የእግዚአብሔር ከእኛ ጋር መሆን ነው። ትዝ ይላችኋል ኢያሱ ሙሴን የሚያክል ግዙፍ የሆነ
እስከ ዛሬ ድረስ የተቀበረበትን ቢያውቁ አምላክ ነው የሚያርም። የዕብራውያን ጸሐፊ ከ1000 ምናምን ዓመታት በኋላ መጥቶ ከሙሴ ነው ለማፋታት ጥረት ያደረገው እና የሚደንቅ እንደ አምላክ የሚቆጥሩት ሰው ሲሞት መፍራት ጀመር። እኔን እንደዚህ ይመሩልኛል ሲል እግዚአብሔር ምን አለ? አትፍራ አትደንግጥ ብዬ አላዘዝኩህምን? እኔ ከአንተ ጋር ነኝ። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ሶስተኛ አንደኛው ፓሽን አልኳችሁ ለሰዎች ያለን፣ ሁለተኛ የእግዚአብሔር መገኘት ወይም ፕሬዘንስ፣ ሶስተኛ በማይመስሉ ነገሮች ላይ መታዘዝ። እቺን ብዬ ጨርሳለሁ። ይሄንን በደንብ በሰፊው እናገራለሁ ብዬ ነበር ግን ሰዓት ስለሌለን ፈተና ያለውና ጨርሳለሁ። መታዘዝ። እስቲ ተመልከቱት። ይሄ ሰው ምንም አይገባ 120 ሺህ ሰው ሄደ በ300 ሰው ግጠም። እስቲ እዩት። እዚህ የተደረደረው ናይት ክለብ ፕሮግራም እናርግ ቢባል 4-5 ሰው 10-20 ሰው የማይሞላ እየመጣ ተጨንቅ። አው ሂድ። ኢየሱስ ክርስቶስ ጌታ ነው። አይመስልም አይደለ? ቀጥል መሄድን። እግዚአብሔር አምላክ በእኔና በእናንተ የሚያደርገው ነገር አለ። የእግዚአብሔር ስም የተባረከ ይሁን። ልንገራችሁ ካልኩሌሽኑን 120 ሺህ ሰው በ300 ሰው ማለት እያንዳንዱ ጦረኛ 400 ሰው መግደል አለበት ለመጨረስ። 400 ምድያማውያን መጨረስ አለበት። ሃውካ እንዴት ነው? ለሁለት ቢባል ጥሩ፣ እሺ ለ3 ለ10 ሺህ የመጨረሻ ጦረኞች ከሆነ እንዴት 400 ሰው አስኬድም። ያለንበት ነገር አሁን በዓለም ያለው ሙቀት 120 ሺህ ለ300 ነን ያለነው። አሁን ስናይ ጌና ሌዝቢያኑ በየባንዲራው በየቦታው ይሄን ማድረግ አለባችሁ፣ ቸርች ማጋባት አለባችሁ፣ ልጆቻችሁ የፈለግነው እናስተምራለን። አቤት 120 ሺህ ብዛቱ! እኛ ጋር ስትመጡ ደግሞ 300 ቸርች እንምጣ መከራ ነው። 300 በመከራ ነው። እግዚአብሔር አምላክ ግን በዛ ማሸነፍ ይችላል። የእግዚአብሔር የአምላካችን ስም የተባረከ ይሁን። ትልቁ ቁም ነገሩ ማን ይታዘዛል? 300ን አይቶ ፈርቶ ማን ቤቱ ይቀራል ወይም ማን ይታዘዛል? ህይወታቸው የተለወጠ የተገለባበጡ ሰዎች እንደ ዳዊት ያሉ ለወንድሞቼ ይህንን ምግብ ይዘህ ሂድ ተብለው ነው አፕሳይድ ዳውን ህይወታቸው የተገለባበጠ አይመስልም። ዮሴፍን ስትመለከቱ የወንድሞችን ወሬ አምጣልኝ ተብሎ ተልኮ ነው ከፈርዖን ሁለተኛ ታላቅ ሰው ይሆን። በማይገቡ ነገሮች ላይ የሚታዘዝን ሰው እግዚአብሔር አምላክ ኃይሉን መስጠት ይችልበታል። ሰዓቴ ስላለቀ እዚህ ሌላ ብቅ ተነስተን ቆመን እንጸልያለን።